አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ደግሞ ሁለት አይነት ምግብ ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር በዝንጀር እየላጥኩኝ ነው። በዝንጀር በዚህ መልኩ በደንብ ካጠባችሁት በኋላ እንደዚህ ትልጡታላችሁ ማለት ነው ውዶቼ ማለት ነው። በነገራችሁ ላይ የሁለቱም ምግብ ለራት የሚሆን ምግብና ቆንጆ እጅ ያስቆረጥማል የተባለለት ምግብ ነው። በዚህ መልኩ ካሜራ እየያዝ ላይ ያው እንዲህ ነው። ካሜራ ማኑም ኤዲቱም ሰሪውም አንድ ስለሆነ ያው ታውቁታላችሁ እንግዲህ ራስ በራሳችሁን የሚቀርጹ ሰዎች ያው ያን ያክል ጥራት የለም ለማለት ነው። ይሄን ሁሉ በዚህ መልኩ ልጭ ከጨረስኩ በኋላ ሙሄም ከትፈዋለሁ በክቡ ማለት ነው። እዚህ ጋር ምንም አያስታውቅም። በክቡ ከትፈዋለሁ ማለት ነው። እዚህ ጋር ጨውን አስነስበታለሁ። ከከተፍኩ በኋላ በጉድጓድ ሳህን ላይ አድርጌ ጨውን አስነስኩበትኝና መጥበስ ጀመርኩኝ ማለት ነው በዘይት። እዚህ ጋር በዘይት እየጠበስኩ ነው። ነገር ግን በደንብ አልታያችሁም። ግን ወደ አይዋ እዚህ ጋር በጣም እንትናል እየታየ ሄደና በዚህ መልኩ በደንብ ከጠበስነው በኋላ በዝንጀሮ ምን በጣጥስም ያኔ በጣጥሱ ያን ያክል ጠብሱትም ችግር የለውም። ግን በዝንጀሮ በደንብ መጠበስ ይፈልጋል ማለት ነው። በነገራችሁ ላይ በዝንጀር ስጠብሱ ውሃ እንዳይጠፋባችሁ እና ዘይት እንዳይጠፋባችሁ ከፈለጋችሁ ወዲያው ከትፋችሁ ወዲያው አድርጉት ማለት ነው። ወዲያው በጋለ ዘይት ውስጥ በቃ እዚያ ሁለተኛ ድንች እየጠበስኩኝ ነው ማለት ነው። በዚህ መልኩ ከጠበስኩኝ በኋላ ወዴት ነው የሚሄደው? ወደ ሶሱ ማለት ነው። እዚህ ጋር ዘይት አረኩኝ የጋለ ድስት ላይ ሽንኩርት፣ ከዛ ሽንኩርቱን ትንሽ ማሰል ካረኩ በኋላ ነጭ ሽንኩርት ነው የምጨምረው ማለት ነው። እና ወዶቼ በዚህ መልኩ እያማሰልን በደንብ ካቆላለን በኋላ በነገራችን ላይ ማለት ነው በዝንጀር በጣም እንትን ነው ቀላል አሰራር ነው ማለት ነው። ግን ለሰው ሲያዩት ከባድ ይመስላልና እዚህ ጋር ሽንኩርቱ ከበሰለልኝ በኋላ ስጋ ነው የጨመርኩት ማለት ነው። በስጋ ነው የምሰራው። ስጋ ነው የጨመርኩት ማለት ነው። እና እንደምታዩት እዚህ ጋር ማለት ነው እንትን እየገባብኝ ነበር እና በቴሌግራም በሌላ ስልክ ሜሴጅ እየገባብኝ በመካከል ላይ አቋረጥኩት ማለት ነው ሪካርድ ማድረጌን። እና እዚህ ጋር ውዶቼ ቲማቲም እና ሳልሳ ነው የጨመርኩት ማለት ነው። በዚህ መልኩ በደንብ ከተቁላላ በኋላ እንግዲህ እንደምታዩት እንግዲህ በደንብ እየተቁላላ ነው። ስፒዱን በነገራችን ላይ ቀንሸዋለሁ ከድን ካረኩት በኋላ ከበሰለልኝ በኋላ ሶሴ ማለት ነው። እዚህ ጋር ድንቼን የጠበስኩትን እዩት። ድንቹ ብዙም አልጠበስኩትም። ሲቀጥል ዝንጀሮ ግን በደንብ ተጠብሷል። እዚህ ጋር ደረደርኩኝ። ደርድሬ ከጨረስኩ በኋላ ቀጥታ የሰራሁትን ሶስ ወደ መጨመር ነበር የገባሁትን። እሱን ሶስ ከጨመርኩኝ በኋላ እንደምታዩት እንግዲህ ከላይ ለማሳመር ጥረት አድርጌያለሁ ማለት ነው። ያኔ ምግብ አንዳንዴ ከመብላቱ ሲያዩት ይባላል እና በዚህ መልኩ ዲዛይን አጥቼ ለመስራት ሞክሬያለሁኝ እና በጣም ደስ ይል ነበር። ወላሂ በጣም ይጣፍጥ ነበረ። እና እዚህ ጋር ደግሞ ሌላኛው ነው እላችኋለሁ ነጭ ሽንኩርት ዶሮ እዚህ ጋር የታሸ ዶሮ አለ በቅመማ ቅመም ከዛ ነጭ ሽንኩርት ጨምሬ አሸሁት ማለት ነው። እዚህ ጋር ደግሞ ካሸሁት በኋላ እንደምታዩት በደንብ በጓንት ለብሼ እያሸሁት ነው ዶሮ ማለት ነው። በቅመማ ቅመም ቢያንስ ለ30 ደቂቃ ብታስቀምጡት በጣም ቆንጆ ነው ማለት ነው። እዚህ ጋር ሶፍት ኦኒዮን በእንግሊዘኛ ለመጻፍ ሞክሬያለሁ ማለት ነው። ያስገባኋቸውም ግን ኤዲቲንግ ላይ እንግሊዘኛ ጽሑፍ አልገባልኝም ማለት ነው። ያሳዝናል። ብቻ እኔ እየነገርኳቸው ነው። ሶስት ኦኒዮን እና ቴል እዚህ ጋር ያው በእንግሊዘኛ ለማብራራት ሞክሬ ነበር በጽሁፍ ግን አልቻልኩኝም። ያኔ ኤዲቲንጉ ላይ ተሸፈነብኝ። አብራርቼ ጽፌ ያለው ግን ኤዲቲንጉ ላይ ተሸፈነብኝ። እዚህ ጋር ሽንኩርቱን በደንብ እንደምታዩት ካቆላለን
በኋላ ቲማቲም ጨመርንበት ማለት ነው። እና ውዶች እንደሚታዩት በደንብ እንደ ኢትዮጵያ ምግብ በደንብ ማቁላላት ያስፈልገዋል። በቲማቲም ከገባ በኋላ 1/4 ቴል ብላክ ፔፐር ቁንዶ በርበሬ ማለት ነው። 1/2 ቴል ካሪ ፓውደር ማለት ነው። እዚህ ጋር የጻፍኩት ራሱ እየመጣላችሁ ነው። ይህንን ከጨመርን በኋላ ካሪ ፓውደር አይጠፋችሁም ብዬ አስባለሁ ማለት ነው። 2 ማንኪያ ሳልሳ እዛ ጋር ጽፌው ነበር፣ ግን ጽሁፉ እየተሸፈነብኝ ነው። ያው ኤዲቲንጉ ግዴታ እንደዚህ የዩቱብ መሆን ስላለበት ጽሁፉን ሸፈነብኝ ማለት ነው። እና ምንም ችግር የለውም እኔ እየነገርኳችሁ ስለሆነ። እዚህ ጋር ደግሞ ኮምፕሌትሊ ቲማቲሙና ሽንኩርቱ ከበሰለ በኋላ በደንብ ከተዋሃደ በኋላ በምንድን ነው የምንፈጨው? በማሽን ማለት ነው። በማሽን እንፈጨዋለን። ብለንድ ፈጨ ነው ብለንድ ያደረግና እዚህ ጋር ከፈጨ ነው በኋላ እንግዲህ እዩት የሚመስለው በጣም ወንባል ሲያዩት እና ወዶች በዚህ መልኩ ከፈጨ ነው በኋላ እንደምታዩት መጀመሪያ እንግዲህ ዶሮአችንን በሌላ መጥበሻ ዘይት ወይም ቅቤ እናንተ የምትፈልጉትን አድርጋችሁ ዶሮ ታደርጋላችሁ ማለት ነው። ወይ እንግሊዘኛው ቢታይ ኖሮ ከቃሌ በላይ በጣም አብራርቸው ነበረ በጽሁፍ፣ ነገር ግን አይታይም ማለት ነው እንግሊዘኛው።